بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسوله الأمين وعلى آله وصحبه أجمعين. أما بعد، قال المؤلف طيب تلخيص أو خلاصة نور اليقين. الدرس السابع، سفرته الثانية إلى الشام، أي سفرة النبي صلى الله عليه وعلى آله وسلم الثانية إلى الشام. يملكتنيو صلى الله عليه وعلى آله وسلم ሁለተኛውን ጉዟቸውን በተመለከተ إلى الشام ወደ ሻም ያደረጉት የሆነውን ጉዞ በተመለከተ የመጀመሪያ ጉዞ እንዳደረጉት ትላንት ተወሰናል። ሁለተኛውን ጉዞ አድርጓል صلى الله عليه وعلى آله وسلم إلى الشام في الخامسة والعشرين من عمره صلى الله عليه وعلى آله وسلم. في الخامسة والعشرين هامستنيو እድሜ ክልል ላይ من عمره ከእድሜያቸው ገደብ በእድሜያቸው ክልል ውስጥ እያሉ 25ኛው ላይ ያሉ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ሳፈራ ኢለ ሻም ወደ ሻም ጉዞ አድርገዋል። መረተን ሳኒየተን በሁለተኛ ጊዜ ጉዞ አድርገዋል። ፊ ቲጃረቲን የወጡትም ደግሞ አይ ጉዞ ያደረጉትም ደግሞ ፊ ቲጃረቲን አይ ሊቲጃረቲን ማለት ነው። ፊ ሰበብያ ናት እዚህ ቦታ ወለይሰት ወርፊየተን ወርፊያ አይደለችም እዚህ ቦታ ላይ ፊ ቲጃረቲን بمعنى لتجارة أو بسبب تجارة عذبت امرأة في الهرة እንደተባለው في صحيح مسلم በጸደቀ በሆነ ዘገባ ማለት ነው። አይ بسبب الهرة في تجارة በገበያ ወይም ለንግድ ነበር የወጡት፣ በንግድ ምክንያት ነበር የወጡት። لسيدتي خديجة لخديجة አለቃ ለሆነችው ማለት ነው። የሴት አለቃ ለሆነችው خديجة رضي الله عنها ለሷ ንግድ ሊነግዱ ነበር የወጡት። بمعنى أجرة ተደርጎላቸውና ደሞዝ ተደርጎላቸው ማለት ነው። وكانت ذات شرف خديجة የተሰኘችውም ደግሞ وكانت ነበረች ذات شرف የክብር ባልተቤት ነበረች። ومال የገንዘብም ባልተቤት ነበረች። تستأجر الرجال في مالها تستأجر ደሞዝተኛ አድርጋ ትቀጥር ነበር። الرجال ወንዶችን في مالها በንብረቷ ላይ እንግዲህ ሰዎች ወይም ወንዶች እንዲነግዱላት ማለት ነው። ደሞዝተኛ አድርጋ ትቀጥር ነበር። وقد اختارته لهذا العمل لزيم تكبر دقم خديجة رضي الله عنها ملكتنيا صلى الله عليه وعلى آله وسلم مرتج لأنها سمعت بصدقه مكنيات النسوة ونتنيا بمهنو محمد صلى الله عليه وعلى آله وسلم ونتنيا بمهناتشو سمتا لجنا مالتنا ونتنجم ما يناقر ملكتنيا بمهناتشو بمعنى ملكتنيا كمهناتشو بفيتنا ادمياتشو سنتنا يالنا 25 አይደለም እንዴ? አሁን እዚህ ቦታ ላይ እድሜያቸው 25 ነው። መልእክተኛ አልተደረጉም ገና 40 ላይ ነው የተላኩት ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። ከመሆኑ ጋር ግን አንሁ ካነ ሙላዚመን ሊስድቂ እውነትን እጅግ በጣም አጥብቀው የሚይዙ መልእክተኛ ነበሩ። قبل النبوة والبعثة ከተልእኮ በፊትና ከነብይነት በፊት ራሱ ማለት ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም። لأنها سمعت بصدقه وأمانته እንዲሁም አማና የሚጠብቁ አደራ የሚጠብቁ ታላቅ ሰው መሆናቸውን ሰምታ ነበር። وأخلاقه الشريفة እንዲሁም የተከበረ የሆነ ስነ ምግባር ባልተቤት መሆናቸውንም ሰምታ ነበር። وكان معه خادمها ميسرة وكان ነበርም ደግሞ معه ከሳቸው ጋር ከመልእክተኛው ሰለላሁ ዐለይሂ ወዐላ ወሰለም ጋር عندما سافر سفرة ثانية إلى الشام ወደ ሻም ማለት ነው ሁለተኛውን ጉዞ በሚያደርጉበት ጊዜ የዛኔ የሱ አገልጋይ ባሪያ መይሰራ የተሰኘው ከሳቸው ጋር አብሮ ወጥቶ ነበር። خادمها ميسرة የሱ አገልጋይ ባሪያ መይሰራ ከሳቸው ጋር ነበር። فباع أي النبي صلى الله عليه وعلى آله وسلم መልእክተኛው صلى الله عليه وعلى آله وسلم فباع شطوا وابتاع ገዙ بمعنى شطوا ለወጡ ማለት ነው ባጭሩ። ورجع بربح عظيم እጅግ በጣም ታላቅ የሆነን ትርፍ ይዘው ተመለሱ። ورجع ተመለሱ بربح عظيم እጅግ በጣም ታላቅ የሆነን ትርፍ ይዘው ተመለሱ፣ አትርፈው ተመለሱ صلى الله عليه وعلى آله وسلم. أسئلة ጥያቄዎች ይላል متى سافر الرسول صلى الله عليه وعلى آله وسلم إلى الشام في المرة الثانية በሁለተኛው ጉዟቸው ውስጥ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ወደ ሻም መቼ ነበር ጉዞ ያደረጉት? መቼ ነበር ጉዞ ያደረጉት? ያው ቃል በቃል አልተረጉሙም፣ ግልጽ ከመሆኑ አንፃር ነው ቃል በቃል የማልተረጉሙ። متى سافر الرسول صلى الله عليه وعلى وسلم إلى الشام في المرة الثانية ቃል በቃል መተርጎም ያስፈልጋል። ግልጽ ነው ኢንሻአላህ።
ወንድማችን في الخامسة والعشرين من عمره صلى الله عليه وعلى آله وسلم 25 ዓመት እድሜ ክልል ላይ ያሉ صلى الله عليه وعلى وسلم ተሳፍረው ሄደዋል ማለት ነው ወደ ሻም ለንግድ طيب لماذا سافر አልተረዳችሁም ማለት ነው ያሳቀኝ ነገር ምን እንደሆነ የተረዳ ተረድቶ ያልተረዳ አልተረዳ عرفه من عرفه وجهله من جهله ማንም ይነግረኝ ለምን የሳኩት ምንነግረኛል ያው ገምቶ ማለት ነው የውስጥን አውቃችሁ ሳይሆን የተናገርኩት ንግግር ነበርና ከዛ አንፃር ነው የሳኩት አይደል ልብ አላላችሁም ማለት ነው ማን ነው ልብ ያለ ካለ ፈጢን ነው ሐቂቃ ሰይድ ታሲ ገብተ ማለት ግልጽ አልሆነልኝ ታሲ ገብተ ማለት ደፈን ቋንቋ ሆነብን እሱ ማነው ይመልስልኝ ጥሩ ልንገራችሁ እኔ ስቅ ያለሁኝ አይደል ለምን ሳኩኝ እየተናገርኩኝ ሳለሁኝ ነው ሳኩት በነገራችን ላይ ምላሹን እየመለስኩኝ ሳለሁኝ የተመለሰው ምላሽ እያብራራው አይደለም ወንድማችን في الخامسة والعشرين من عمره ብሏል አይደለም እንዴ እሱን እያብራራሁኝ ሳለሁኝ ሳኩኝ ለምንድን ነው ሳኩት የሁለተኛውን ጥያቄ ምላሽ አብሬ ስለተናገርኩኝ የሳኩት ተግባባን ይመስለኛል ለገበያ ወይም ደግሞ ለንግድ ወጡ ሚል አብሬ አያይዤ ተናገርኩኝ ሁለተኛው ጥያቄ ደግሞ ምንድነው لماذا سافر ነው የሚለው አይደለም እንዴ ለምን ተሳፈሩ ሰብቁ ሊሳን የሁለተኛውን ጥያቄ ምላሽ እንድመልስ አደረገኝ የመጀመሪያው ጥያቄ ምላሽ ላይ ተግባባን ይመስለኛል ኢንሻአላህ ሰይድ ጥሩ خيرا ان شاء الله ወደ ደርሳችን لماذا سافر ተነጋገርና አይደለ ለንግድ ወጡ كيف كانت السيدة خديجة እንዴት ነበረች سيدة خديجة በምን አይነት ሁኔታ ላይ ነበረች ነው كيفية ሁኔታ በምን አይነት ሁኔታ ላይ ነበረች የሷ ሁኔታ ምን ይመስል ነበር ግልጽ ነው عبدو أيوانا وكانت غنية ذا مال أو ذات مال يجنزب بالتبيت نبرش على لمدي حابتها نبرش يجنزب بالتبيت نبرش نعم طيب لماذا اختارت الرسول صلى الله عليه وعلى آله وسلم لهذا العمل لمن دنو لزي تكبار لنقد ملكتن يوم صلى الله عليه وعلى آله وسلم نهاج اتشاتشو سيتوش አላችሁ ለምንድን ነው የመረጠቻቸው ايوه نعم لصدقه وامانته صلى الله عليه وعلى اله وسلم مرتين صلى الله عليه وعلى وسلم ታማኝ ለመሆናቸው አይደለም እውነተኛ ለመሆናቸው الى اخره هنا ትክክል من سافر معه في هذه المره በዚች ማለት ነው ጉዞ ውስጥ በሁለተኛው ጊዜ ማለት ነው ባደረጉት በሆነ ጉዞ ውስጥ ማን ነበር ከሳቸው ጋር አብሮ የተሳፈረና ጉዞ ያደረገ ማን ነበር የመጀመሪያው ጉዞ ላይ ማን ነበር የመጀመሪያው ጉዞ ላይ አብሯቸው ጉዞ ያደረገ አህመድ አቡ ጣሊብ አጎታቸው ነበር ሁለተኛው ላይ ማን ያደረገው አብሯቸው ወንድማችን ጫፍ ላይ خادمها ميسرة ايوه نعم የሷ አገልጋይ ባሪያ መይሰራ የተሰኘውን አብሮ ጉዞ ያደረገው በነገራችን ላይ በዚህ ጉዞ ላይ የተመለከተው ተአምር ነበር መይሰራ መልእክተኛው ሰለላሁ ዐለይሂ ወሰለም በሚሄዱበት ጊዜ ከላይ ደመና ያጠልላቸው ነበር ከፀሐይ ይጠብቃቸው ነበር ከፀሐይ ግልጽ ይመስለኛል ያንን ተአምር ሁሉ ተመልክቷል መይሰራ የተሰኘ የሆነው የሷ አገልጋይ ባሪያ ማለት ነው ወደፊት ይመጣብናል ኢንሻአላህ الخلاصة
ማጠናቀቂያና መቋጫ ወይ ማሰሪያ ወሳፈረ ኢለ ሻሚ መረተን ثانية በሁለተኛ ጊዜ መልእክተኛው ሰለላሁ ዐለይሂ ወአሊሂ ወሰለም ወደ ሻም ተጉዘዋል وعمره 25 سنة እድሜያቸው 25 ዓመት ሆኖ ሳለ ማለት ነው في تجارة لسيدتي خديجة የተሳፈሩበት ምክንያት ደግሞ በንግድ ምክንያት ነው የወጡት ለሰይደ ኸዲጃ ለተሰኛችው ለሆነችው ለወደፊት ባለቤታቸው ወይም ባልተቤታቸው ማለት ነው እዚህ ላይ ከምንማረው ቆኖ ትምህርት አንፃር ነው ለወደፊት ባልተቤታቸው ብለን ያልነው እንጂ አግብተዋት ልጅ ወልዳ ተሰናብታለች አይደለም እንዴ ኸዲጃ ረዲየላሁ ዐንሃ ለወደፊት ባልተቤታቸው ምን እዚህ ላይ ከምንማረው ቆኖ ትምህርት አንፃር አገቧት የሚል ነገር አልተማርንም እስካሁን ድረስ አይደለም እንዴ ገና ያው ለንግድ ማለት ነው ወጡ ነው ለሷሊ ነግዱላት ወጡ ነው وهي سيدة ذات غنى السام دمو سيدانات على كانت ذات غنى يهبت بالتبيت وشرفين انديم يكبر بالتبيت منات وكان معه غلامها ميسرة كساتشو قارم دمو يسوى أقل قيباريا ميسرة يتسنيو نبر جزو سيادر قمالتهم الدرس الثامن سمنتنيو درس بلو يلال مؤلفه زواجه بالسيدة خديجة زواجه ماقبات بتملكتا ملكتنيو صلى الله عليه وعلى آله وسلم بالسيدة خديجة خديجة يتسنيت يهونچون علقا ماقباتاچون بتملكته بعد رجوعه بشهرين كتملسوا بهلا ولتنيا كادرغت كهونو غزو مالتو كشام كتملسوا بهلا كولت عامت بهلا مانو كولت فور بهلا من سفرته الثانية كولتنيا غزو كتملسوا بهلا كولت فور بهلا تزوج بالسيدة خديجة سيدة خديجة يتسنيتون سيد مالتنا أقبو صلى الله عليه وعلى آله وسلم وهي التي خطبته الصام ناس تقمو لأجونيانت يمرتشاچو انجي ساچو طيقوا አይደለም እሷ ጠይቃ ነው ተግባባን ይመስለኛል ኢንሻአላህ ስለዚህ ይቻላል ጃኢዝ ነው عرض المرأة لنفسها ይህንን አጀንዳ ባለፈው አንስተናል የትኛው ደርስ ላይ እንደሆነ በዘነጋም አንስተናል ይህንን አጀንዳ ሴት ልጅ ራሷን ለሆነ ሰው ማቅረቧ ለትዳር ማለት ነው ይቻላል አይቻልም የሚለውን በተመለከተ አልዓላማ ኢብኑ ባዝ رحمه الله تعالى إذا أمنت الفتنة جاس ይላሉ ፊትና ማለት ነው ካልተ ማን ፊትና ይከሰታል ተብሎ ካልተሰጋ ፊትና ከሌለ ምንም አይነት ችግር የለውም ሴትየዋ ይሆነን አካል ማግባት የምትፈልግ ከሆነ እኔ ወድጃለሁ ላገባህ ፈልጋለሁኝ እና ቤተሰቦችን ጠይቀህ ማለት ነው ብንጋባ ወልዮችን ጠይቀህ ብንጋባ ብትል ምንም አይነት ችግር የለውም ፊትና በማያመጣ መልኩ የተግባባን ይመስለኛል ሰውየው እኔ አልፈልግም ካለ የዛኔ መቆም ይተበቅባታል አላሁ Subhanahu Wa Ta'ala ፈርታ ማለት ነው ልትቆም ይተበቅባታል ካልፈለገ ሌላ ነገር ውስጥ ስለሚገባ ከዚያ በኋላ ማለት ነው መቆም ይተበቅባታል ያለበለዚያ ግን ሴትየዋ ከወደደች ማቅረብ ትችላለች ወንዱ ሴቷን ወዶ ጥያቄን ማቅረብ እንደሚችለው ሁሉ ማለት ነው የተግባባን ይመስለኛል ኢንሻአላህ طيب خيرا ስለዚህ خديجة رضي الله عنها ملكتنيو صلى الله عليه وعلى آله وسلم ናጨቻቸው ለትዳር وكان عمرها 40 سنة يسمى እድሜ ደግሞ አነዳክ የዛኔ 40 ዓመት ነበር ያ 40 ዓመት ሴት ነበረች خديجة رضي الله عنها وعمره صلى الله عليه وعلى آله وسلم 25 سنة የሳቸው እድሜ ደግሞ 25 እድሜ ክልል ላይ ነበሩ صلى الله عليه وعلى آله وسلم ስለዚህ ከእድሜ አንፃር አይገናኙም ማለት ነው ይበላለጣሉ ቢያንስ በ15 እድሜ ወይም በ15 ዓመት እድሜ ተበልጣቸው ነበር صلى الله عليه وعلى آله وسلم خديجة رضي الله عنها طيب لمطاب منه ቸኩልክ ያደለ وكانت قبله متزوجة بأبيها لا يوم الدار وكانت نبرت قبله كساتشو بفيت كملكتنيو صلى الله عليه وعلى وسلم بفيت متزوجة يا قباش نبرت بأبي هالة أبو هالة يتسنيهن قلس باقبتا نبر وقد مات وله ولد منها اسمه هالة وقد مات برقد موتيه أبو هالة يتسنيو بالوا وله لسم دغمو ያለለት ሆኖ ሳለ ወለዱን ልጅ ወንድ ልጅ ወልዶላት منها ከሷ ወንድ ልጅ ወልዶላት ሞተ اسمه هالة የወለደውም ልጅ ደግሞ ከخديجة رضي الله عنها ابو هالة የተሰኘ ሆኖ የመጀመሪያው ባሏ ማን ይባላል ስሙ ሃላ ይባላል اسمه هالة
حاله يتسني هنا اسم يالله هنا لجولده موته وقد أقامت مع الرسول صلى الله عليه وعلى آله وسلم يوزرزرو ملكتين صلى الله عليه وآله وسلم أقبوات مالتنا أي ልጅ ሞልዳለች ስለዚህ 40 ነው እድሜዋም ደግሞ ነው 25 ነኝ ምን አገናኘን በዚያ ላይ ደግሞ ልጅ ወልዳለች ብለው አላሉ ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ኸዲጃ ረዲየላሁ ዐንሃ ነገቧት የ40 አመት ሴት ሆና ሳለች እሳቸው የ25 አመት እድሜ ወጣት ሆነው ሳሉ ማለት ነው ግልጽ ነው ገምቱ ዛሬ 25 አመት ብሎ ማለት የ25 አመት ልጅ ካለ ወይም ደግሞ ወጣት ካለ እዚህ ቦታ ላይ እኔን ያክላሉ በዛን ሰዓት ብሎ መቀረጽ ግልጽ ነው የሚሆነው ማለት ነው እኛ እንኳን 30 ቤት ገብተናል ተግባባን ይመስለኛል ስለዚህ hatta እድሜያቸው ከኛ ያንስ ነበር ማለት ነው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም ኸዲጃን በሚያገቡ ጊዜ ማለት ነው የአንድ ልጅ እናት ሆና ሳለች እድሜዋ 40 ሆኖ ሳለ ማለት ነው طيب وله ولد منها اسمه هالة وقد أقامت مع الرسول صلى الله عليه وعلى آله وسلم كما ركتين صلى الله عليه وعلى آله وسلم قارم قويج 25 سنة هامست أمتاتوچن كساتشو قار مست هنا قويش مالتنا خديجة رضي الله عنها 65 أمت قويتالش مالتنا كتفترت جبت جيزي جمرو 65 أمتاتوچن دنيا مدر لا يسالفالج خديجة رضي الله عنها هامست أمتاتوچن أبرو قويتوال ولم يتزوج على قبهم صلى الله عليه وعلى آله وسلم غيرها كالصوج على قبهم حتى توفيت اسكامت موت درس ادميوا 65 درسوا انغري اسكامت موت درس على قبهم صلى الله عليه وعلى آله وسلم እንግዲህ በዛን ሰዓት የሳቸው እድሜ ስንት ነው ማለት ነው 50 ማለት ነው አይደለም እንዴ 25 አመት ማን ነው ሳሉ ነው ያገቧት አይደል ስለዚህ እሷ ደግሞ የሞተችው 25 አመት ቆይታ ነው አይደለም እንዴ ስለዚህ መልእክተኛው ሰለላሁ ዐለይሂ ወዐላ አሊሂ ወሰለም እድሜያቸው ስንት ነበር 50 ነበር በዛን ሰዓት ማለት ነው أسئلة ጥያቄዎች متى تزوجت بالسيدة أو متى تزوج أي النبي صلى الله عليه وعلى وسلم بالسيدة خديجة متى يقبض خديجة رضي الله عنها ملكتين صلى الله عليه وعلى آله وسلم متى يقبض بلو مالت ارمياتشو من يأكل نبر مالتنا አዲስ እንጂ ቢሆን ጥሩ ነው ወንድማችን በ5 አመታቸው وهو ابن 25 سنة ግልጽ ነው ኢንሻአላህ የ25 አመት ልጅ ሆነው ሳሉ ወይ ወጣት ሆነው ሳሉ መልእክተኛው ሰለላሁ ዐለይሂ ወሰለም አግብተዋታል ጥሩ كم كان عمرها يوم تزوج بها كم كان عمرها የሷድሜ ስንት ነበር የኸዲጃ يوم تزوج بها እሷን በሚያገቡ እለት ማለት ነው እሷን ኸዲጃን በሚያገቡ እለት የሷ እድሜ ምን ያክል ነበር በዚያን ሰዓት ሴቶች ايوه 40 ادميوا 40 نبر خديجة رضي الله عنها طيب كم كان عمره صلى الله عليه وعلى آله وسلم ملكتنيا صلى الله عليه وعلى آله وسلم ادمياتو سنت نبر እሷ 40 ስትሆን የሳቸው እድሜስ ደግሞ ስንት ነበር ተመልሷል አይደል ስንት ነው እሱ ላይ ተሳስተን ያለሁ መታ ተዘወጀ መቼ ነው ያገቧት ኸዲጃን ሚለው ላይ ተሳስተን አልፈናል እሱን ስለዚህ የዛ ጥያቄ ማን ነው የመጀመሪያው ጥያቄ ምላሽ ለሶስተኛው ጥያቄ ምላሽ ነው የሚሆነው አይደለ እሺ ጥሩ ለሶስተኛው ጥያቄ ነው ለሁለተኛው ነው متى تزوج بالسيدة خديجة سن تساستنا للنار طيب ምንድነው መልሱ መልሱ አልተመለሰማ ምንድነው መልሱ አዲስ እጅ ቢሆን ጥሩ ነው ወንድማችን ايوه نعم بعد رجوعه من سفرته الثانية بشهرين من الشام ግልጽና ከሻም ሲመለሱ ከሁለት ወር በኋላ ነው አይደለም እንዴ ለንግድ ወጥተው አትርፈው ከተመለሱ በኋላ ከሁለት ወር በኋላ ነው ያገባት ትክክል ነው طيب كم كان عمره صلى الله عليه وعلى آله وسلم أي عندما تزوج بها مالتنا السؤال سيجابو سنت نبر المياتشو قلنا 25 بلنا أسالفنا بمن كانت السيدة خديجة متزوجة قبله كساتشو بفيت ما ننبر أقبتها متوقو خديجة رضي الله عنها سيدة
خديجة ما ننبر أقبتها ينبروا كساتشو بفيت طيب طيب سلك سايلنت አድርጉ አትርሱ ማን ነው ይመልስልን ወንድማችን አቡ ሃላ የተሰኘ ሆኖን አካል አግብታ ታውቃለች طيب كم سنة أقامت مع الرسول صلى الله عليه وعلى آله وسلم من يأكل آمت قويش كمرتين صلى الله عليه وعلى آله وسلم قال ወንድማችን ከተወለደችበት ጊዜ ጀምሮ አብራ ነበረች ማለት ነው 65 ዓመት ነው 65 ዓመትማ እስከ 40 ድረስ አብረው አልነበሩም አይደለ እስከ 40 ድረስ አብረው አልነበሩም 25 ዓመት ነው አብረው የቆዩት አይዋና الخلاصة ما تناكك أن مقواجا بعد رجوعه بشهرين كهولت وربها لانو يا قبات تزوج بالسيدة خديجة سيدة خديجة ناقبو وكان عمرها 40 سنة أدمي وامدقمو 4 متنبر بعد زوجها أبي هالة يا قبات امدقمو كأبو هالة كتسنيكون بالو أبو هالانو ولبثت معه 25 سنة كساتشو قارم قويتالج لبثت بلو مالت قويتالج مالتنو معه كساتشو قار 25 سنة 5 أمتات وجن قويتالج صلى الله عليه وعلى آله وسلم زيناكم منقدم زيناكم نكتفي بهذا المقدار سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك